ሰላም እንዲናችሁ በያላችሁ በትል ነገር ሰላም ነው። አሸይና አንድ ይላችሁ ሞኝላችሁ አለ ብዙዎች ስትገቡ እንደሉ ማዳሽ ላይክ እና ሼር እያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህም አመሰግናችኋለሁ። ዛሬ ወደ ሚዛናችን ይዘን መጣን። እንግዲህ ከእፎይ ጋር ተያይዞ የተነሳው ውዝግብ እንደቆጠለ ነው። በኢትዮጵያ እስልምና ጉዳዮች ጽሕፈት ቤት በኩል ኡስታዝ አቡበከር መልስ ሰጥቶበታል። ይህ ጉዳይ በቀላሉ የምናልፈው ጉዳይ አይደለም። ነብያችን መሐመድ ተሰድበው ጉዳዩን በቀላሉ አናልፈውም። በአዛ ፈዛዛ የሚታይ ጉዳይ አይደለም። በከፍተኛ ህግ ክትትል እያደረግንበት ነው። እፎይ በህግ እንዲጠይቅ እናደርጋለን ብላን። አንዳንድ በኢትዮጵያ ኦርቶዶክስ ቤተክርስቲያን ያሉ ወጣቶች ደግሞ ኡስታዝ አቡበከር እኛ አንተ እንወዳለን እናከብራለን፣ ነገር ግን ከእስልምና መምህራን እኮ ኦርቶዶክስን የሰደቡ ያንቋሸሹ ያዋረዱ አሉ፣ ለምን እነሱ ዝም አልክ ብለው የሚል ጥያቄ ጠየቁ አሉ። ከኛስ ጳጳሳት እስልምና ለምን ተሰደበ ብለው የራሳችንን መምህራን የወቀሰ አባት አለ ወይ ነው? የለም። ከዛም ለምን ኦርቶዶክስ ተሰደበ ያለ የለም። ከኦርቶዶክስም ለምን እስልምና ይሰደባል ያለ የለም። ስለዚህ እንዲህ አይነት ነገሮች ቢኖሩ ጥሩ ነበር። የዛኛውን ይሄኛው የዚህኛውን ያኛው ቢመክር ቢቆጣና ቢገስጽ እንደ አባትነት ጥሩ ነበር። ካልሆነ ግን አልሆነም። ስለዚህ ኡስታዝ አቡበከር እንደ እስልምና ጉዳዮች ጽሕፈት ቤት ውስጥ እንዳለ አመራርም ሆነ እንደ ምእመን የሚመለከተው የራስን ሃይማኖት ጉዳይ ብቻ ነው። ስለዚህ በእኛ በኩል ያላችሁ ምነው ዝምታን መረጣችሁ ነው እንጂ ኡስታዝ አቡበከር ለቤተ ክርስቲያን የሚሟገቱ እሱ የቅዱስ ሲኖዶስ አባል እኮ አይደሉም፣ ግዴታም የለበትም። ግዴታ ያለባቸው ጳጳሳት ይህን ሁሉ ግርግር አላዩም ወይ አልሰሙም ወይ? ለምንድን ነው ምእመናንን ለመምከርን ለማረጋጋትም ነገሮችን በእርጋታ ለማየትም ሙከራ ያልተደረገበት ምክንያት ምንድን ነው? እውነት አልሰሙም? አባቶች ይህ ሁሉ ግርግር ሲሆን አልሰሙም? በኢትዮጵያ ኦርቶዶክስ ቤተክርስቲያን አዲስ አበባ ሀገረ ስብከት ከፍተኛ ሙስና አለ፣ ይህ ጉዳይ መጣራት አለበት ሲባል ከአቡነ ሄኖክ ጀምሮ የአዲስ አበባ ሀገረ ስብከት እንዴት እንደተናወጠ ታውቁታላችሁ። በዚህ ጉዳይ ጸጥ አላዩም፣ አልሰማም። ለምንድን ነው እንግዲህ? አልተከሰሱም፣ ገና ይጣራ እስቲ ይሄ ነገር ክፉም ይሁን ደግም ይሁን እስቲ ይጣራ ሲባል በአዲስ አበባ ወረዳዎች ያሉ የቤተ ክህነቱ አስተዳዳሪዎች በሙሉ እንዴት አፋቸውን እንደ ዳይኖሶር ቅዱስ ሲኖዶስ ላይ እንደከፈቱ አይታቸዋል። እንዴት እንደከፈቱ አፋቸውን። በዚህ ጉዳይ ላይ ግን ጸጥ፣ ምእመናን ስታረድ ጸጥ፣ ቤተክርስቲያን ሲቃጠል ጸጥ፣ በታቦት ላይ ሲያላግጡ ሰሞኑን በግለሰብ ደረጃ አይደለም እንደ የኢትዮጵያ ኦርቶዶክስ ቤተክርስቲያን ታቦታት ጣዖታት ናቸው ተሰብስበው ይቃጠሉ ሲል አንድ አለሌ አህያ በኢትዮጵያ ኦርቶዶክስ በካህናቱ ልብስ አይደለም እንደ ካህናት እንደ ቀሳውስት ለብሰው ሙልጭ አድርገው ቤተክርስቲያን ሲያዋረድ አንድ መልስ የሰጠ አለ? እነ ፓስተር ዮናታን እነ እዩ ጩፋ ያሁሉ ስድብ ያሁሉ ጥፋት ተከሰዋል፣ ተጠይቀዋል። እንዴ ለምን ጠየቁ አትበለው። እነ ኡስታዝ አቡበከርማ መጠየቅ ግዴታቸው እኮ። ስለዚህ ጉዳዩ በህግ አይቶት አይ ነፃ ነው መብት ነው ካለ ህግ ይዳኘው፣ አይደለም ጥፋተኛ ነው ብሎ ካሰራ ህግ ይዳኘው። እናንተ ዝም ስላላችሁ ሌላ ሰው ዝም ማለት አለበት እንዴ? ባለዳ የናቀውን አሞሌ ባለቤቱ የናቀውን አሞሌ ባለዳ አይቀበለውም ማለት በኢትዮጵያ ኦርቶዶክስ ቤተክርስቲያን ነገሩ እንኳን ስድብ እንኳን ማላገጥና ማንቋሸሽ ቆርተው ቤተክርስቲያና ስትቃጠል ያቃጠሉ ሰዎችን ለፍርድ ያቆመ ማን ነው? እስቲ መልስ ስጠኝ። ለኔ አንድ ሰው እስቲ መልስ ስጠኝ። በኢትዮጵያ ኦርቶዶክስ ቤተክርስቲያን አርሲ ላይ ብቻ ስንት ቤተክርስቲያን የተቃጠለው? አንዳቸውን ያቃጠለ ሰው ተይዟል? በህግ ቆርቧል? ማን ነው? እስቲ ማን ነው? አንድ ሰው እስቲ ንገረኝ። የለም። ምእመናኖቻ ሲታረዱ ያረደው ምንማን እንደሆነ ታውቋል? አልታወቅም። እኛ ነው እየተጋፈጥን ከሸኔ ጋር እየተጋፈጥን ደማችን እየተፈሰሰ እየተቀጠቀጥን እየተሟገትን ያለን ስለ ቤተክርስቲያን እኛ ነው። ህይወታችንን ቁማር አስይዘን ሌሊትና ቀን ከወር እስከ ወር እየተሟገትን ያለን ማን ነው? እስቲ በኢትዮጵያ ኦርቶዶክስ ቤተክርስቲያን ስንት ምዕመናን እንደተራ አገረ ስብከቱ ሲናገር ያን በአርሲ አገረ ስብከት ይሄ መረጃ ሲወጣ ቤተ ክህነቱ ግን ይሄን አላንጸባረቅም። ቅዱስ ሲኖዶስ ግን ይሄን አላንጸባረቅም። ጸጥ ነው ያለ። ዛሬም ይሄ ነገር ትክክል አይደለም። አሁን እኛ ሙስሊሙን ክርስቲያኑ በፍቅር የኖረበት አገር ነው። ጥቂት ሰዎች ናቸው። ከዛም ተው ካንተም ተው ከኛም ችግር አለ። አብና አረጋይ ምንም ራስን ቅዱስ አድርገው ማቆም አያስፈልግም። ከኛም በኩል አለ። ከኢትዮጵያ ኦርቶዶክስ ሃይማኖት ውጭ ያለ ሃይማኖት ሌላው የአጋንንት ሃይማኖት ነው አላሉም እንደ አባ ተው። እኔ መናገር ስለማልፈልግ እኮ አስፈላጊ ነው ከተገኘ እንናገራለን። ስለዚህ ከኛም የተናገሩ አለ፣ ከነሱም የተናገሩ አለ። ኢየሱስ ክርስቶስን ያንቋሸሹ ታቦቱን ያንቋሸሹ አሉ ከእስልምና መምህራኖችም። ምንም አሁን ለሞግት ለክርክር አይደል። እናንተም ታውቁታላችሁ፣ እውነቱን ታውቁታላችሁ። በእኛም በኩል አለ፣ በፕሮቴስታንትም በኩል አለ። አካሄዱ በሙሉ ትክክል አይደለም። የኢትዮጵያ የሃይማኖቶች ካውንስል የሚባል አለ። በጣም አስቂኝ ተቋም። በቃ የሆነ ነገር ይመጣና ለዚህ እኮ ልክ አይደለም፣ ከዚህም ከዛም ልክ ያልሆነ ነገር አለ። ሁሉንም በመረጃ በማስረጃ አቅርቦ አንተም አፍን ዝጋ፣ እኔም አፌን ልዝጋ፣ አንተም ተው
ማለት ያስፈልጋል። እንደዚህ አይደለም ሰላም የሚመጣው። በዚህ መልኩ ሰላም እንደማይመጣም አየነው እኮ ስንት ቤተክርስቲያን ተቃጠለ፣ ስንት መስጊድ ፈረሰ፣ ስንት መስጊድ ተቃጠለ። ይሄ ነገር አዝማሚያው ልክ አይደለም። ምንም አይመስላቸውም። የኦሮሚያ ቤተ ክህነት ሲሆን ምን ያደርጋል? ኧረ ጥቁር ልበሱ ምዕመናን፣ ኧረ ምዕመናን ምን ቆን የመጣብን። ቤተክርስቲያን ሲቃጠል እኮ አይሉት፣ ምዕመናን ሲታረድ እኮ አይሉት። ኦሮሚያ ሲኖዶስ ጥቁር ልበሱ አመድ ነስንሱ። ለምንድን ነው የትግራይ ሲኖዶስ ጉዳይ ዝም የተባለ? ሁሉ ጉዳይ ፖለቲካ አለበት። ልንገራችን፣ እያንዳንዷ ምን እንደምትሰራ እናውቃለን። ግን እኛ በሰማይ ያለ አባታችን፣ እውነተኛ አባታችን፣ ቅዱስ አባታችን፣ ንጉሥ አባታችን መፍትሄ ይሰጠናል ብለን አውቀን ነው ዝም ያለ። አውቀን ነው እንጂ ለምንድን ነው ኦሮሚያ ቤተ ክህነት ላይ ያ ሁሉ ግርግር፣ ያ ሁሉ ጥቁር መልበስ፣ ያ ሁሉ አመድ መነስነስ ከተሆነ በኋላ ለምንድን ነው የትግራይ ዝም የተባሉት? ምናልባት ፓትርያርኩ ዊደን ነው። ስለዚህ የራሳችንን ችግር ወገን ሌላ ሰው ላይ አታላክ። ለምን ኡስታዝ አቡበከር እንደዚህ አላለ? ኡስታዝ አቡበከር የወከለው የኢትዮጵያ እስልምና ጉዳዮችን እንዲ ቅዱስ ሲኖዶስን አይደለም። ምን ያድርጉስ? ምዕመናኖቻ ሲታረዱ ሲቋጠሉ እስቲ አፌን ልዝጋ። ከዚህ በኋላ እንደ አንድ ነገር አልናገርም። አንድ በቁጥጥር ስር ያለ ሰው አለ? ሞግታለች ወይ? ጠበቃ አቁማለች ወይ? ጉዳዩ ፍርድ ቤት እያየው ነው ወይ? ጥምቆት ላይ ብቻ ስንት ሰው ነው በታቦት ላይ ሲያላግጥ የነበረው? ግማሹ ወንበር ተሸክሞ ጭንቅላት ላይ ሸራ አልብሰው ጨርቅ አልብሰው ሲያላግጡ አልነበረ? ይሄን ምን ነው ያለ አባት አለ? የተቆጣ አባት አለ? ድምፅ የተሰማ አባት አለ? ጅንን ጀብነን ነበር። ተው፣ እኔ አታናግሩኝ። ቤተክርስቲያንን ከሚያቃጥሉ ሰዎች በላይ፣ ቤተክርስቲያንን ከሚያፈርሱ ሰዎች በላይ እንደ ጠላት የምንታየቀው እኛ ነን። ለምን ጠየቁ ተብለን እኛ ነው እንደ ጠላት የምንታየው። ልንገራቸው አለ ወይ ነው? ዝም ብለህ ሌላ ክርክርን አቅም ማንን ትችላለህ አሉት። ሚስቴን አለ ጉዳይ የሚመለከተውን አካል ትታቸው ከማይመለከተው አካል ጋር ነው የምትከራከሩት። እና ይሄ ክርክር አቁም። ውሃ ምንም ሚዛን የማይደፋል ውሃ የማይቀጥር ክርክር ነው። እኛ የራሳችንን መጀመሪያ ድርሻ ተወጥቶናል ወይ? ያ ሁሉ ሲያላግጡ ማዳበሪያ እያነጠፈ እዚህ ላይ ወንበር ከበሮ ጠረጴዛ እየከመረ ላይ ልክ በታቦት ለማላገጥ ሲሞክር የተናገረ ጳጳስ አለ ወይ? ትንሽም ሆነ ትልቅ እየወጣ የሚጋፈጥ ምእመን ነው። ምእመኑ ያለ እውቀት ነው። ብዙዎቻችን ያለ እውቀት ነው። አሁን እዚህ ሰሞኑ አካሄድ ያለ እውቀት ነው። አባቶች ተው ማለት የሚገባ ነገር ነው። በቃ ተው፣ ጉዳይ ለእኛ ተውልን። እኛ ጉዳይን በህግ ይቅርታል፣ ጉዳይን እኛ በህግ እናያለን። መላ አለው እዚህ ውስጥ እናንተ አትግቡ። እናንተ ጾሙ፣ ጸልዩ። አሁን ወራት የጾም ነው፣ የይቅርታ ነው፣ የፍቅር ነው። ምእመናን እናንተ ተው፣ እኛ እግዚአብሔርን በጸሎት እንጠይቃለን። አለኩ የአባት ወጉ ይሄ አይደለም? የአባት ወጉ ይሄ አይደለም? እረቶ ቃጠል አብና አረጋ አያሳዝናቸው? በኖረ እየተኮራመተ ሻሸመኔ ላይ ያ ሁሉ ወጣት በኦሮሚያ ሲኖዶስ ምክንያት አይኑ የጠፋ እጁ የጠፋ እግሩ የተቆረጠ አካል ጉዳተኛ የሆነ ህይወቱ የጠፋ። እኛ እኮ ሰፈራችን ላይ እኮ ድንኳን ትጥላለህ እኮ። ሻሸመኔ ለስራ ሄዶ ልጁ ሞት ይጎርመጫል። እና አባ ከና ያለ አንድ መቶ ብራክ ያደረገ አባት እንኳን የለም። ታውት እኛ ብዙ መናገር ስለደከመን ስለሰለቸን ይቅር። ግን የሆነ ሆኖ ግን ይሄ ጉዳይ የሚመለከታቸው አባቶች ምን ነው ዝምታን መረጣቸው ነው? ምን ነው በትግራይ ሲኖዶስ፣ ምን ነው በአዲስ አበባ ቤተ ክህነት ጉዳይ፣ በሲኖዶስ ጉዳይ፣ በኦሮሚያ ሲኖዶስ ያ ሁሉ አቧራ ምድርን የከደነ አቧራ ያጨሳቸው ሰዎች ምን ነው ዛሬ እንዲህ ያሉ ችግሮች ሲፈጠሩ ምዕመኑን አንተምተው ብለው መምከር እንዴት አቃታቸው? ማስታገስ እንዴት አቃታቸው? ኃላፊነቱን መውሰድ እንዴት አቃታቸው? መንግስት ቢሰደብ እኮ የሰደብኩት ሰው እኮ አይደለም መጥቶ የሚይዘኝ ታውቃላችሁ አይደለም? አሁን እኔ አንድ ሚኒስተር መስሪያ ቤት ብሳደብ እዛ ሚኒስተር መስሪያ ቤት ውስጥ ያለ የሆነ ሰውዬ መጥቶ አይደለም በራን ኳክቶ እኔን የሚኮሰኝ ሚኒስተር መስሪያ ቤት ነው። ለምን? ተቋም። አሁን በኢትዮጵያ ኦርቶዶክስ ቤተክርስቲያን ግን የሆነ ምንድነው ምዕመናኖች ውጡ፣ ተጋፈጡ፣ ተፋለሙ ነው እንጂ አይ ይሄ ጉዳይ የኛ ነው ምዕመናኖች እናንተ ዝም በሉ፣ ይሄን ጉዳይ እኛ መላአለን ብላችሁ እንደ አባት ኃላፊነት መውሰድ ነበረባቸው እንጂ ይሄ ጉዳይ ምንም አላያችሁም። ጉዳይ ላያችሁም። ቤተክርስቲያን ቪኤትስ ገዝታ በጥቁር መስታወት የ20 ሚሊዮን 25 ሚሊዮን ብር መኪና ገዝታ የሰጣቻቸው ለዚህ አልነበረም። ግን እግዚአብሔር አደራ የሰጠው እግዚአብሔር ነው። መንፈስ ቅዱስ የሰጣችሁን አደራ እሱ ይጠይቃቸው። እኛ ምንም የማለት መብትም ስልጣንም የለንም። ያዶክማል አብናርክ ሎሌ ዶክም እግዚአብሔር ብቻ ለዚች አገርም ለቤተ ክርስቲያንም እሱ በቸርነቱ ይታረቀን። በጎን ነገር እሱ እንዲያመጣ እስቲ ወጸለት ስንንጠይቀው መመናንዬ በቃ ይሄን ነገር ያዶክማል እና
ይሄኔ ሀሳብ ነው። ሀሳብ ሲሞቻችሁ ላይክ አድርጉ፣ ሼር አድርጉ። ሌላ ምንም ማለት አልችልም። ይሄኔ ሀሳብ ነው። ፒስ